ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ለመን ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሱዳን ፕሬዝዳንት ሳልቫኪር ማያርዳት ጋር በጁዋ መወያየታቸው ተገለጸ። ሚኒስትሩ ለፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ የተላከላቸውን ልዩ መልእክት አድርሰዋል። ሁለቱ ወገኖች በሁለትዮሽና ቀጠናዊ ጉዳዮች ላይ የተወያዩ ሲሆን ግንኙነታቸውን የበለጠ ለማጠናከር ያላቸውን የጋራ ቁርጠኝነት ገልጸዋል። በውይይታቸውም የኢኮኖሚ ትብብርን በተለይም የንግድ ኢንቨስትመንትና ለመሰረተ ልማት ትስስር ቅድሚያ ትኩረት የመስጠትን አስፈላጊነት አጽንኦት ሰጥተዋል። የሁለቱን ሀገራት ህዝቦች ተጠቃሚ የሚያደርጉ የመንገድና የኃይል አቅርቦት ትስስርም ትኩረት ሰጥተው መወያየታቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። የኢትዮጵያ ደረጃዎች ኢንስቲትዩት ባለፉት 50 ዓመታት 12000 ደረጃዎችን አዘጋጅቻለሁ አለ። የኢትዮጵያ የደረጃዎች ኢንስቲትዩት ብሔራዊ ደረጃ ምርቶችን እና አገልግሎቶችን ደረጃ የሚያዘጋጅ ተቋም ነው። ብሔራዊ ደረጃዎች አስገዳጅ ሆነው ተግባራዊ ሲደረጉ የሚጠቀሟቸው ብሔራዊ ምልክቶች መኖራቸውን የኢንስቲትዩቱ የህዝብ ግንኙነትና ኮሚኒኬሽን አስፈጻሚ አቶ ብሩክ ሀብቴ ተናግረዋል። እስካሁን 3 የተለያዩ ደረጃዎች ተዘጋጅተዋል። እነዚህም ብሔራዊ ደረጃዎች ምልክቶች፣ የበለጸጉ ምግቦች የደረጃ ምልክትና የገቢ ምርቶች ምልክቶች ናቸው። በተለይ ሁለቱ ብሔራዊ ደረጃ ምልክት ወደ ተግባር ገብተው አምራቹ እየተጠቀመባቸው የሚገኙ ናቸው። የገቢ ምርቱ ግን በተወሰነ ሂደት ላይ ይገኛል። ከተዘጋጁ ደረጃዎች መካከል ከ390 በላይ የሆኑት አስገዳጅ ብሔራዊ ደረጃዎች ናቸው ተብሏል። የአሜሪካ አፍሪካ የቀረጥ ነፃ ንግድ ተጠቃሚነት እድል ወይም አግዋ ለ3 ዓመታት ተራዘመ። የአሜሪካ ሕግ መምሪያ ምክር ቤት ከእድሉ ተጠቃሚ የአፍሪካ ሀገራት ምርቶችን የሚገዙ የአሜሪካ ኩባንያዎች ገበያቸው እንዳይዛባና በአግዋ ስምምነት ላይ ረጅም ጊዜ የሚቆይ ማሻሻያ እስኪደረግበት ድረስ በሚል የቆይታ ጊዜውን ማራዘሙን አስታውቋል። የአግዋ የጊዜ ቆይታ በተጠናቀቀው ባለፈው መስከረም ሲሆን በድጋሚ ላይታደስ ይችላል የሚል ስጋት ሰፍኖ ቆይቶ ነበር። ምክር ቤቱ የአግዋ የጊዜ ቆይታ መራዘሙ ቻይናና ሩሲያ አፍሪካ ውስጥ በንግድና የኢኮኖሚ አጋርነት ረገድ የአሜሪካን ሚና እንዳይተኩ ያስችላል ብሏል። ሊዲያ ዝናቡ ዝርዝሩን ታቀርበዋለች። የአሜሪካ የህዝብ ተወካዮች ምክር ቤት ከአፍሪካ ጋር ያደረገውን የንግድ ስምምነት አግዋ ለተጨማሪ 3 ዓመታት እንዲራዘም አጽድቋል። 350 ለ54 በመሆን ምርጫው ወሳኝ የሆነ የቁጥር አብላጫን ያስተናገደም ነበር። ይህ መርሃ ግብር ከሰሃራ በታች ላሉ ከ30 በላይ ለሆኑ የአሜሪካ ገበያዎች ከቀረጥ ነፃ የሆነ መዳረሻን ይሰጣል። በመሆኑም በአሁኑ ጊዜ ገንዘቡ ወደ ሴኔቱ የሚያመራ ይሆናል። አብዛኛዎቹ ሀገራት ብቁነታቸውን ጠብቀው የቆዩ ቢሆንም ደቡብ አፍሪካ ግን ከባድ ስጋት ከፊቷ ተጋርጦባታል። ደቡብ አፍሪካ በኢንዱስትሪ የበለጸገች ሀገር እንደመሆኗ መጠን የአግዋ ከፍተኛ ተጠቃሚም ነች። ይሁን እንጂ በቅርቡ ከቻይና ሩሲያና ኢራን ጋር ያደረገችውን የባህር ኃይል ልምምዶችን በመጥቀስ ቁልፍ የአሜሪካ ሕግ አውጪዎች ጠላት በማለት ደቡብ አፍሪካን ፈርጀዋታል። የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ጂም ሪሽ በበኩላቸው እነዚህን ክፍተቶች የሚያስተካክሉበት የቢዝነስ ስምምነቶች የሚደረግበት ጊዜ ማብቃቱን ገልጸዋል። በስምምነቱ መሰረት መርሃ ግብሩ የንግድ ምርጫዎችን እንዲሁም ወደ ሀገር ውስጥ የሚገቡ ልብሶችን በማካተት እስከ 2028 እንደ ኤሮፓያኑ አቆጣጠር ድረስ የሚራዘም ይሆናል። በመሆኑም እንደ ኤሮፓያኑ አቆጣጠር ከመስከረም 2025 ወዲህ ብቁ የሆኑ ሀገሮች ለሚከፈላቸው ቀረጥ ተመላሽ ገንዘብን የሚፈቅድ ይሆናል። አሁን በደቡብ አፍሪካ ጉዳይ ሁሉም አይኖች ሴናቱ ላይ አርፈዋል። ይህም የደቡብ አፍሪካን መጻኢ የንግድ መርሃ ግብር የሚወስን በመሆኑ ነው። ዘገባው የሮይተርስ ነው። ኢትዮጵያና የዓለም ባንክ የ250 ሚሊዮን ዶላር የድጋፍ ስምምነት ተፈራረሙ። ገንዘቡ ለከተማና ማህበረሰብና ለወጣቶች የስራ ዕድል ፈጠራ የሚውል ነውም ተብሏል። ስምምነቱ የገንዘብ ሚኒስትር ዴኤታ ወይዘሮ ሰሜሬት ሰዋሰውና የዓለም ባንክ የኢትዮጵያ፣ ኤርትራ፣ ሱዳንና ደቡብ ሱዳን ዳይሬክተር ማርያም ሳሊም ፈርመውታል። ይህ የተጨማሪ የገንዘብ ድጋፍ የኢትዮጵያ መንግስት በከተማ የሚኖሩ አነስተኛ ገቢ ያላቸውን የህብረተሰብ ክፍሎች የኑሮ ሁኔታን ለማሻሻል እንዲሁም ወጣቶችና ሴቶችን በስራ ገበያ ውስጥ ይበልጥ ተጠቃሚ ለማድረግ የተጀመረውን ስራ አጠናክሮ ለማስቀጠል የሚያግዝ መሆኑን ከገንዘብ ሚኒስቴር የተገኘው መረጃ ያመላክታል። በዓለም አቀፍ የፓስፖርት መለኪያ መስፈርት የኢትዮጵያ ፓስፖርት ከዓለም 9ኛ ደረጃ ላይ ተቀመጠ። ለዝርዝሩ ማለት ደመላሽ። በዓለማችን ላይ የሚገኙ 199 ፓስፖርቶችንና 227 የጉዞ መዳረሻዎችን መሰረት በማድረግ የፓስፖርቱ ባለቤቶች ያለ ቪዛ ምን ያህል ቦታዎች መሄድ እንደሚችሉ በማየት ደረጃ የሚሰጠው የሄንሊ 2026 የፓስፖርት ደረጃ ይፋ ሆኗል።
በዚህም የኢትዮጵያ ፓስፖርት አምና ከነበረበት 94ኛ ደረጃ 4 ደረጃዎችን በማሻሻል ኢራን፣ ሲንጋፖርና ታይላንድን ጨምሮ ወደ 43 መዳረሻዎች ያለ ቪዛ በመውሰድ ከዓለም 9ኛ ደረጃ ላይ ተቀምጧል። የኢትዮጵያ ፓስፖርት ደረጃው ከተጀመረበት ከፈረንጆቹ 2006 ወዲህ ያገኘው ዝቅተኛ ደረጃ በፈረንጆቹ በ2015 የነበረ ሲሆን በወቅቱም 104ኛ ደረጃ ላይ ይገኝ ነበር። በአንጻሩ ከፍተኛውን ደረጃ ያገኘው በፈረንጆቹ 2006 ወቅት 78ኛ ደረጃን በያዘበት ጊዜ ነው። ወደ 192 መዳረሻዎች ያለ ቪዛ የሚያስኬደው የሲንጋፖር ፓስፖርት ጠንካራው ሲባል የአሜሪካ ፓስፖርት 10ኛ ደረጃ ላይ ተቀምጧል። ከአፍሪካ የሞሪሸስ ፓስፖርት ወደ 154 መዳረሻዎች ያለ ቪዛ በመውሰድ ከዓለም 24ኛ ደረጃ ላይ በመቀመጥ ቀዳሚው ነው። የኬንያ ፓስፖርት ወደ 69 መዳረሻዎች ያለ ቪዛ በመውሰድ 68ኛ ደረጃን ሲይዝ የጅቡቲ ወደ 46 መዳረሻዎች በመውሰድ 88ኛ ደረጃን ይዟል። በአዲስ አበባ ከተማ በ2018 በጀት ዓመት ባለፉት 6 ወራት 7182 ጋብቻዎች ከ2400 በላይ ፍቺዎችን መመዝገባቸውን የከተማዋ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አስታውቋል። የኤጀንሲው ምክትል ዋና ዳይሬክተር ጥጋቡ ሹመይ እንደገለጹት ከተመዘገቡት ፍቺዎች መካከል 1750 ያህሉ ክስተቱ በታየበት ወቅት የተመዘገቡ ሲሆን 695ቱ ደግሞ ቀደም ብለው ተከስተው የቆዩ ናቸው ብለዋል። የምዝገባ ቁጥሩ የጨመረው የግድ ፍቺ ስለበዛ ብቻ ሳይሆን በ11 የፌዴራል የመጀመሪያ ደረጃ ፍርድ ቤቶች የኤጀንሲው ባለሙያዎች በመመደባቸውና የምዝገባ አቅም በማደጉ መሆኑን አብራርተዋል። ለተለያዩ ማህበራዊ አገልግሎቶች የፍቺ ማስረጃ እንደ ቅድመ ሁኔታ መጠየቁም የዘገዩ ምዝገባዎች እንዲከናወኑ አድርጓል ሲሉ አክለዋል። በተመሳሳይ በ6 ወራት ውስጥ 61591 ልደት፣ 5776 ሞትና 131 ጉዲፈቻ መመዝገባቸውን ምክትል ዋና ዳይሬክተሩ ገልጸዋል። ወሳኝ ሁነቶችን በወቅቱ መመዝገብ ለሀገር ስልታዊ እቅድ፣ ለፍትህ ስርዓት ቅልጥፍናና ለፖሊሲ ግብዓት አስፈላጊ መሆኑን ምክትል ዋና ዳይሬክተሩ አሳስበዋል። ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። የፈረንጆቹ 2025 ዓመት ከመቼውም ጊዜ በላይ ከፍተኛ ሙቀት የተመዘገበበት ዓመት ነበር ተባለ። ኮፐርኒከስ የአየር ንብረት ለውጥ አገልግሎት ያለፈው 2025 የፈረንጆቹ ዓመት ከፍተኛ የዓለም ሙቀት የተመዘገበበት ዓመት ነው ብሏል። ለዝርዝሩ አማሩ ገብሩ። ከ2023 እስከ 2025 ድረስ ያሉት 3 ዓመታት የዓለም ሙቀት አማካይ መጠን ከኢንዱስትሪው ዘመን በፊት ከነበረው ከ1.5 ዲግሪ ሴልሺየስ በላይ ነበር። በእነዚህ ዓመታት በአንታርክቲካ የመጀመሪያው እጅግ ሞቃት ዓመታዊ ሙቀት ሲመዘገብ፣ በአርክቲክ ደግሞ ሁለተኛው በጣም ሞቃት ዓመት የተስተዋለበት ተብሎም ተመዝግቧል። ለዚህ ክስተት ሁለት ዋና ዋና ምክንያቶች አሉ የሚለው መረጃው የመጀመሪያው ቀጣይነት ያለው የካርቦን ጋዝ ልቀት ሲሆን፣ ሌላኛው በተፈጥሮ የካርቦን መቆጣጠሪያ ስርዓቶች ውስጥ የከባቢ አየር ልባስ መከማቸት ነው ብሏል። ከአሁኑ የሙቀት መጨመር ፍጥነት መሰረት የፓሪስ ስምምነት ለረጅም ጊዜ የዓለም አቀፍ ሙቀት መጠን ያስቀመጠው 1.5 ዲግሪ ሴልሺየስ ገደብ እስከዚህ 10 ዓመት መጨረሻ ሊደረስበት ይችላል። ይህም ስምምነቱ በተፈረመበት ወቅት በነበረው የሙቀት መጨመር ፍጥነት መሰረት ከተጠበቀው ጊዜ በላይ ከ10 ዓመት በላይ ቀድሞ መሆኑን ያመለክታል። ሁለተኛው ምክንያት በኤልኒኞ ክስተትና በሌሎች ውቅያኖሶች ልዩነት ምክንያት የተያያዘ፣ በሌላ በኩል የውቅያኖሶች የባህር ወለል ሙቀት መጠን እጅግ ከፍተኛ ደረጃ ላይ መድረሱንና ይህም የአየር ንብረት ለውጥ ላይ የፈጠረው ጠንካራ ተጽዕኖ መሆኑን አመላካች ስለመሆኑ ኮፐርኒከስ ጠቁሟል። በተመሳሳይ በ2025 በህንድ ውቅያኖስ ላይ የተስተዋለው ሙቀት ከ2024 ጋር ሲነጻጸር ከፍተኛ የሚባልም ነበር። ይህ የዓለም የሙቀት መጠን መጨመር በተያያዘው የፈረንጆቹ ዓመትም ተባብሶ ይቀጥላል የሚል ስጋትን ደቅኗል። ሩሲያ ለአፍሪካ ሀገራት የሚከፈለውን የቅኝ አገዛዝ ካሳ በትክክል ለማስራት ሀሳብ አቀረበች። የቀድሞ የቅኝ ግዛት ኃይሎች በቅኝ አገዛዝ ዘመን ላደረሱት ጉዳት ለአፍሪካ ሀገራት ሊከፍሉት የሚገባውን የካሳ መጠን ግልጽ በሆነ የገንዘብ አሃዝ ለማስቀመጥ ያለመ ሀሳብ መቅረቡን በሩሲያ የሳይንስ አካዳሚ የአፍሪካ ጥናት ኢንስቲትዩት አስታውቋል። ለዚህም የሩሲያና የአፍሪካ የትምህርት ተቋማት አስፈላጊውን ጥናት የሚያካሂዱ ላቦራቶሪዎችን በጋራ ያቋቁማሉ ብሏል። እነዚሁ ማዕከላት በካሳ መልክ የሚከፈለውን አጠቃላይ የገንዘብ መጠን በሂሳባዊ ቀመር በዝርዝር እንደሚያሰሉ ገልጿል። የተሰላው አሃዝ በዓለም አቀፍ ፍርድ ቤቶችና ሕጋዊ በሆኑ መንገዶች ካሳውን ለመጠየቅና እንደ መሰረት ሆኖ ያገለግላል ተብሏል። ይህ ተነሳሽነት አፍሪካውያን የጎርጎሮሳውያኑ 2025 የካሳ ዓመት ብለው ከማወጃቸው ጋር ተያይዞ የቀረበ ቀጥተኛ ድጋፍ ተደርጎ ተወስዷል። ሩሲያ በአፍሪካ ያላት ሚና ሉዓላዊነትን የማጠናከር ነው ያለው ኢንስቲትዩቱ ለልማቱ የሚረዱ የትምህርትና የቴክኖሎጂ መሰረቶችን በመገንባት እገዛ እንደምታደርግ ተገልጿል። ብዙ ጊዜ ሰዎች የተለያዩ ተክሎችን ገዝተው ወደ ቤታቸው በመውሰድ ከተከሏቸው በኋላ
ምንም ያህል ውሃ እየጠጡ ለመንከባከብ ቢሞክሩም ተክሎቹ ሳያድጉ ሲቀሩ ይስተዋላል። ታዲያ የዘርፉ ባለሙያዎች በመጀመሪያ የተክሎቹን ባህሪ መረዳት እንደሚያስፈልግ ሙያዊ ምክራቸውን ይለግሳሉ። ሄሮዳዊት ንጉሴ ዝርዝሩን ታቀርበዋለች። ብዙዎቻችን ውብ ናቸው ብለን ያሰብናቸውን አትክልቶች ወደ ቤታችን እናስገባለን። ነገር ግን ከቤታችን ሁኔታዎች ጋር እንዴት እንደሚሄዱ ባለማወቃችን ምክንያት የአትክልቶቹን እድሜ እናሳጥራለን ሲሉ የተክሎችና ፍራፍሬ አማካሪ የሆኑት ክሌር መፍትሄ ይሆናሉ ያሏቸውን ሀሳቦች እንደሚከተለው ለቢቢሲ አጋርተዋል። የመጀመሪያው ነገር አትክልቶቹን ከገበያ ስንገዛ የትኛውን የአየር ሁኔታና የውሃ መጠን እንደሚፈልጉ መጠየቅ ያስፈልጋል። ምክንያቱም አንዳንዶቹ ተክሎች ለፀሐይ ብርሃን ተጋላጭ ሲሆኑ ላይስማማቸው ስለሚችል፣ ሌሎቹ ደግሞ ያለ ፀሐይ ብርሃን መቆየት የማይስማማቸው ሊሆኑ ስለሚችሉ። ወደ ውሃ ስንመጣ ደግሞ ውሃውን የምናጠጣቸው ወደ አፈሩ ነው ወይስ ደግሞ ቅጠሎቹን ብቻ? ስለዚህም የምናጠጣው ውሃ በአፈሩ በኩል ከተክሉ ስር እየገባ መሆኑን ማረጋገጥ ወሳኝ ነው። ታዲያ አብዝቶ ውሃ መጠጣት የማይስማማቸው የተክል አይነቶችም ይኖራሉ። በክረምት ወቅት ደግሞ የውሃና የማዳበሪያ መጠንን መቀነስ የሚያስፈልግ መሆኑን ባለሙያዋ ያከሉ ሲሆን በእቃ በምንተክላቸው ጊዜ ከጀርባቸው በኩል በመብሳት በስራቸው በኩል አየር እንዲገባና እንዲወጣባቸው ማድረግ ያስፈልጋል። የተክሎቹን ተፈጥሯዊ ባህሪ ከሚንከባከባቸው ሰው ጠይቆ መግዛት ደግሞ ተክሎቹ ተመችቷቸው እንዲያድጉ ጥሩ መንገድ መሆኑንም ባለሙያዋ ለቢቢሲ ተናግረዋል። ፈረሶች የሰዎችን ፍርሃት በማሽተት መረዳት ይችላሉ ሲል አዲስ ጥናት አመላከተ። ለዝርዝሩ ሄሮዳዊት ንጉሴ። በፈረንሳይ የፈረስ ግልቢያ ተቋም IFCE ተጠንቶ በኦፕን አክሰስ ሳይንቲፊክ ጆርናል ላይ የወጣው ሪፖርት ፈረሶች በማሽተት ብቻ የሰዎችን የፍርሃት ስሜት መለየት እንደሚችሉ አመላክቷል። ጥናቱ በፈረንሳይ በሚገኙ 43 ሴት ፈረሶች ላይ የተደረገ ሲሆን ተመራማሪዎች የተለያዩ የእጅ ላብ ጠረኖችን ፈረሶቹ እያሸተቱ እንዲጋልቡ በማድረግ የሚያሳዩትን እንቅስቃሴ በማስተዋል የተጠና ነው። ፈረሶቹም በሰዎቹ ላይ ላስተዋሉት የፍርሃት ሽታ የራሳቸውን መልስ መስጠት መቻላቸውን ተመራማሪዎቹ አብራርተዋል። ይህም በሰዎች ላይ የሚስተዋለው የፍርሃት ስሜት በፈረሶቹም ላይ እንደሚጋባና እነርሱም የልብ ምታቸው እንደሚጨምር ራሳቸውንም ከአደጋ ለማስጣል ሲሉ ተግባቦታቸውን እንደሚቀንሱ አብራርተዋል። ማሽተት የትዳር አጋራቸውን ከመምረጥ አንስቶ በፈረሶች ያለ የስሜት መግባቢያ መሆኑ ከዚህ ቀደም የሚታወቅ ቢሆንም ይህ ጥናት ደግሞ እንስሳትና ሰዎች ምን ያክል በቅርበት እንደሚናበቡ ያሳያል ሲሉ በፈረንሳይ የቱርስ ዩኒቨርሲቲ ዶክተር የሆኑት ሊያ ላንሳዴ ተናግረዋል። ይህም ሳናቀው ስሜቶቻችንን ለእንስሳት ማጋባት እንደምንችል በምላሹም የስሜት ተግባቦትን እንደምንፈጥር ማሳያ ነውም ተብሏል። ዘገባው የሲኤንኤን ነው። በዩናይትድ ኪንግደም በልጆች መጫወቻ ፓርኮች ላይ የሚረጨው የጸረ ተባይ መድኃኒት ግላይፎሴት የተባለ ኬሚካል ቅንጣት የተገኘበት ሲሆን ይህም እንደ ዓለም ጤና ድርጅት ገለጻ የካንሰር ተጋላጭነትን የሚጨምር ነው ተብሏል። ሄሮዳዊት ንጉሴ ዝርዝሩን ታቀርበዋለች። የዓለም የጤና ድርጅት በፈረንጆቹ 2015 ግላይፎሴትን ካንሰር አምጪ ሊሆኑ ከሚችሉ ኬሚካሎች መካከል ዘርዝሮ ያስቀመጠ ቢሆንም የዘርፉ ባለሙያዎች እንደሚሉት በዩናይትድ ኪንግደም የሚገኙ የአካባቢ ባለስልጣናት አሁንም ከ1000 ሊትር በላይ በሚሆኑ ግላይፎሴት ላይ የተመሰረቱ ጸረ ተባይ መድኃኒቶችን በአረንጓዴ ቦታዎች እየተጠቀሙ ነው ሲሉ አጋርተዋል። ፔስቲሳይድ አክሽን ኔትወርክ ከተባለ ድርጅት የተውጣጡ ባለሙያዎች በዩናይትድ ኪንግደም በሚገኙ 13 ፓርኮች መካከል ባደረጉት የአፈር ናሙና ምርመራ በስምንቱ ላይ የኬሚካሉን ፍንጣቂዎች ማግኘታቸውን አሳውቀዋል። ልጆቻችን በሚጫወቱባቸው ቦታዎች እንደ ግላይፎሴት ያሉ በጣም አደገኛ የሆኑ ጸረ ተባይ መድኃኒቶችን ማግኘት በጣም ያሳዝናል ሲሉ ለዘጋርዲያን የተናገሩት ደግሞ ኒክ ሞል የተባሉት ግለሰብ ናቸው። ትንንሽ ልጆች ጣቶቻቸውንና ሌሎች እቃዎችን በአፋቸው ውስጥ የማስገባት ዝንባሌ ስላላቸው በመጫወቻ ቦታዎቻቸው ላይ እንደ ግላይፎሴት ያሉ ኬሚካሎችን ማግኘት አሳሳቢ መሆኑን ደግሞ ለዘጋርዲያን ወላጆች ገልጸዋል። በለንደን ኪንግስ ኮሌጅ የሞለኪላር ጄኔቲክስና የቶክሲኮሎጂ ባለሙያ የሆኑት ፕሮፌሰር ሚካኤል አንቶኒዮ በበኩላቸው ግላይፎሴት ለካንሰር አጋላጭ ከመሆኑን ባሻገር ለጉበትና ለኩላሊት በሽታዎችም ተጋላጭነትን እንደሚጨምር አሳስበዋል። በሌላ በኩል የመንግስት ተቆጣጣሪ አካላት ግላይፎሴትን በተፈቀደው መጠን ብንጠቀመው ደህንነቱ የተጠበቀ ነው ብለው ያብራሩ ቢሆንም የዘመናዊ ሳይንስ ተመራማሪዎች ግን በተለይ ለህጻናት የሚኖረውን የረጅም ጊዜ ተጽዕኖ ገና በፍጹም እንዳልተጠና በማመላከት በከተማና በግብርና አካባቢዎች ላይ የግላይፎሴት አጠቃቀም እንዲቀንስ በተለይም ህጻናት ለኬሚካል እንዳይጋለጡ ተጨማሪ ጥንቃቄ እንዲወሰድ ጥሪ እያቀረቡ ይገኛሉ። ወደ ቢዝነስ ዘገባችን አለፍን። ኢትዮጵያ በ2025-26 የመጀመሪያ አጋማሽ ከቡና ኤክስፖርት ወደ 1.35 ቢሊዮን ዶላር የሚጠጋ ገቢ ማግኘት መቻሏን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ለዚህና ሌሎች የቢዝነስ ዘገባዎች ባልደረባችን ማህሌት ደመላሽ
ከቡና ኤክስፖርት የተገኘው የ1.35 ቢሊዮን ዶላር ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ350 ሚሊዮን ዶላር ብልጫ እንደሆነ ተገልጿል። በተለይም በ6 ወራት የተገኘው ገቢ በ2022-23 በጀት ዓመት ከአጠቃላይ የቡና ኤክስፖርት የተገኘው ገቢ ብልጫ ያለው ሲሆን በዚህ ወቅት ኢትዮጵያ 1.3 ቢሊዮን ዶላር ገቢ ማስገኘት መቻሏም ተመላክቷል። በተጨማሪም በፈረንጆቹ 2025-26 መንግስት 3 ቢሊዮን ዶላር የሚጠጋ ቡና ኤክስፖርት ለማድረግ ማቀዱንም ገልጿል። የአዲስ አበባ ምግብና መድኃኒት ባለስልጣን ባለፉት 6 ወራት ባከናወነው የክትትልና ቁጥጥር ስራ የመጠቀሚያ ጊዜያቸው ያለፈባቸውና ከ13.8 ሚሊዮን ብር በላይ ግምት ያላቸው መድኃኒቶችን ማስወገድ መቻሉን ገለጸ። ባለስልጣኑ ይህን ያስታወቀው የጤና ተቋማትና ባለሙያዎች ቁጥጥር የግማሽ ዓመት የስራ አፈጻጸም ግምገማን ባካሄደበት ወቅት ነው። የአዲስ አበባ ምግብና መድኃኒት ባለስልጣን ዳይሬክተር አቶ ገልግሎ ኦልጀራ እንደገለጹት በቁጥጥር ስራው ከ13 ሚሊዮን በላይ የሚገመቱ ጊዜያቸው ያለፈባቸው መድኃኒቶች መወገድ የቻሉ ሲሆን በ8955 የጤና ባለሙያዎች ላይ የክትትልና የቁጥጥር ስራ መከናወኑን እንዲሁም የህግና አሰራር ጥሰት በተገኘባቸው 158 የጤና ተቋማት ላይ የተለያዩ እርምጃዎች መወሰዳቸውን ገልጸዋል። አክለውም የቁጥጥርና የእርምት እርምጃው ተጠናክሮ እንደሚቀጥል አሳስበዋል። ቻይና በ2025 ከፍተኛ የውጭ ንግድ በማስመዝገብ ትርፏ 1.19 ትሪሊዮን ዶላር መድረሱን አስታወቀች። ይህም በ2024 የነበራትን የ993 ቢሊዮን ዶላር የበለጠ መሆኑ ተመላክቷል። ውጤት የተመዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ ከፍተኛ የታሪፍ ጭማሪም ባደረጉበት ወቅት ነው ተብሏል። በአንጻሩ ወደ ሀገር ውስጥ የሚገባው ምርት ባለበት በመቆሙ ሀገሪቱ የ1.19 ትሪሊዮን ዶላር የንግድ ትርፍ እንድታገኝ አስችሏታልም ተብሏል። ወደ አሜሪካ የሚላኩ የቻይና ምርቶች በ20 በመቶ ቢቀንሱም ቻይና ወደ ሌሎች የዓለም ክፍሎች በመላክ አካክሰዋለች። በተለይም ወደ አፍሪካ የሚላኩ ምርቶች በ26 በመቶ፣ ወደ ደቡብ ምስራቅ እስያ ሀገራት በ13 በመቶ እና ወደ አውሮፓ ህብረት 8 በመቶ ጨምረዋል። እንደ አናዶሉ መረጃ የኮምፒውተር ቺፖች፣ የኤሌክትሮኒክስ መሳሪያዎችና የኤሌክትሪክ መኪናዎች ሽያጭ መጨመር ለዚህ ስኬት ከፍተኛ አስተዋጽኦ እንዳደረገ ተገልጿል። በ2025 በዓለም አቀፍ ደረጃ የኤሌክትሪክ ተሽከርካሪዎች ሽያጭ 20.7 ሚሊዮን በመድረስ ከፍተኛ ደረጃ እንደነበር ተገለጸ። መቀመጫውን በለንደን ያደረገው የቤንችማርክ ምርምር ኩባንያ ሮብ ዕለት ባወጣው መግለጫ እንዳስታወቀው የቻይና የኤሌክትሪክ መኪኖች ሽያጭ 12.9 ሚሊዮን ዩኒት በመሆን ከመቶኛው 13 በመቶ ጭማሪን ያስመዘገበ ሲሆን አውሮፓ 4.3 ሚሊዮን ዩኒት በመሸጥ የ33 ከመቶ ጭማሪ እንዲሁም ሰሜን አሜሪካ የ1.8 ሚሊዮን ዩኒት በመሸጥ የ4 በመቶ ጭማሪን አስመዝግበዋል። በተጨማሪም እንደ ጀርመንና እንግሊዝ ያሉ ሀገራትን በቅደም ተከተል የ48 ከመቶና የ27 ከመቶ ጭማሪ ማድረጋቸውን መግለጫው ያትታል። እንደ ቢቢሲ መረጃ ይህ ተከታታይ ጭማሪ በዓለም አቀፍ ደረጃ የአየር ንብረት ብክለትን ለመቀነስ የሚደረገውን ጥረት የሚያመላክት ከመሆኑም በላይ የኤሌክትሪክ ተሽከርካሪዎች ፍላጎትና አቅርቦት በየጊዜው እየተስፋፋ እንደመጣም ያመላክታል። የአውሮፓ ህብረት ደቡብ አፍሪካንና ናይጄሪያን ጨምሮ 6 የአፍሪካ ሀገራትን የፋይናንስ ስጋት ያለባቸው ሀገራት ከሚለው ዝርዝር ውስጥ ሰረዘ። ውሳኔው ሀገራቱ ህገወጥ የገንዘብ ዝውውርን ለመከላከልና የፋይናንስ ስርዓታቸውን አስተማማኝነት ለማረጋገጥ ላሳዩት ከፍተኛ መሻሻል የተሰጠ እውቅና መሆኑን ተገልጿል። እነዚህ ሀገራት እንደ አውሮፓውያን አቆጣጠር በ2023 በዓለም አቀፉ የፋይናንስ ግብረ ኃይል ማስጠንቀቂያ ከተሰጣቸው ሀገራት ዝርዝር ውስጥ መካተታቸውን ተከትሎ በአውሮፓ ህብረት የጥቁር መዝገብ ውስጥ ገብተው የቆዩ ቢሆንም ባለፉት ወራት የታዩ ቴክኒካዊ ማሻሻያዎች ከዝርዝሩ እንዲወጡ መንገድን ከፍቶላቸዋል። ይህ የአውሮፓ ህብረት ውሳኔ ለሀገራቱ ኢኮኖሚ ትልቅ ፋይዳ እንደሚኖረው የታመነ ሲሆን በተለይም የንግድና የኢንቨስትመንት ፍሰትን በእጅጉ ያቀላል ተብሎ ይጠበቃል። የአውሮፓ ህብረት ስረዛውን ያደረገላቸው ሀገራትም ደቡብ አፍሪካ፣ ናይጄሪያ፣ ታንዛኒያ፣ ሞዛምቢክ፣ ማሊና ቡርኪና ፋሶ እንደሆኑ አስታውቋል። በመጨረሻም ስፖርት። ግማሽ ፍጻሜውን በአሸናፊነት የተወጡት ሴኔጋልና ሞሮኮ 35ኛው የአፍሪካ ዋንጫን ፍጻሜ ሊፋለሙ ነው። ለዝርዝሩ አናውል ተስፋ። የአልናስሩ አጥቂ ሳዲዮ ማኔ የሴኔጋልን የማሸነፊያ ግብ አስቆጥሯል። የ2021 የአፍሪካ ሻምፒዮኗ ሴኔጋል በታሪኳ ለአራተኛ ጊዜ ለፍጻሜ የደረሰችበትን ውጤት አስመዝግባለች። የ7 ጊዜ የአፍሪካ ዋንጫ አሸናፊዋ ግብጽ በመድረኩ ለ10ኛ ጊዜ ለፍጻሜ የመድረስ የነበራትን እድል መጠቀም አልቻለችም። ሴኔጋልና ግብጽ በ2021 የአፍሪካ ዋንጫ ፍጻሜ ተገናኝተው ሴኔጋል በመለያ ምት አሸንፋ ዋንጫውን ማሳካቷም ይታወሳል። በሁለተኛውም የግማሽ ፍጻሜ ጨዋታ አስተናጋጇ ሞሮኮ ናይጄሪያን በማሸነፍ ለፍጻሜ አልፋለች። የሁለቱ
ብሔራዊ ቡድኖች ጨዋታ በመደበኛው 90 ደቂቃ እንዲሁም በተጨማሪ 30 ደቂቃ ያለ ግብ አቻ የተጠናቀቀ ሲሆን ሞሮኮ በመለያ ምት 4-2 አሸንፋለች። በዚህም መሰረት ሞሮኮ ግብጽን በማሸነፍ ለፍጻሜ የደረሰችውን ሴኔጋል የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። የአፍሪካ ዋንጫ የፍጻሜ ጨዋታ በመጪው እሁድ ይደረጋል። ከጨዋታው መጠናቀቅ በኋላ ለቢቢሲ አስተያየቱን የሰጠው የሴኔጋሉ ሳዲዮ ማኔ ውጤቱ ለቀድሞ የቡድን አጋሩ መሐመድ ሳላ ቀላል መልእክት የለውም። ሳላ ቡድኑን እዚህ ለማድረስ የሚቻለውን ሁሉ አድርጓል። ይሁን እንጂ የአንዳችን መሸነፍ የግድ ነበር። በመጨረሻም እኔ በጣም ደስተኛ ነኝ ብሏል። ማኔ በሊቨርፑል ቆይታው ከኔ ጋር የተለየ ግንኙነት ነበረው የሚለው ሳላ በበኩሉ ውጤቱን በጣም እፈልገው ነበር። ከግብጽም በላይ ሁሉንም ድሎች አሳክቻለሁ። የቀረኝ ይህ ድል ብቻ ነበር ብሏል። ከ2011 ጀምሮ 110 ጨዋታዎችን ለሀገሩ ያደረገው ሳላ እድሜው ካላገደው የአፍሪካ ዋንጫ በ4 ዓመት አንዴ መካሄዱን ሳይጀምር በሁለት ውድድሮችም ማለትም በ2027 እና በ2028 ሊጫወት ይችላል። የቀድሞ ናይጄሪያዊ ተጫዋች ጆኒ ኦቢ ሚካኤል ሳላ ይህንን ውጤት በጣም ፈልጎት ነበር፣ ድንቅ ተጫዋች ነው የሚል አስተያየት ሰጥቷል። ግብጽም ለሶስተኝነት ከናይጄሪያ ጋር ቅዳሜ ትጫወታለች። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ለምን ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።